የዛሬው የፀሐይ ማብሰያ ምን ይባላል? ሶላርን የጀመረ የኩሽ ልጅ ያ እርጉም አባቱ የተረገመ ዘር የኩሽ ዘር የጀመረው ነው በፀሐይ ማብሰያ። ይኸውልህ የአባት እርግማን እንዲህ ከአእምሮ ያሳጣል፣ ዘር ያጠፋል። አሁንም ደግ አይሰሩ፣ ምድርን ሞልተዋታል እስኪጠርጋቸው ድረስ። እናቴ ልጅ ያዝ፣ አስተውል። ከሄድክ ሂድ። ዘር የሚዘራው እኮ ተጸልዮበት ነፍስ አባቱ መጥቶ ዘሩን ባርኮ ነበር። ይኸው እንዲሆኗል ሰማዩ። አረ ስለ መዳህን ያለ በተለይ ልጆች የያዛችሁ ሰዎች ስለ ሕያው እግዚአብሔር ጡታችሁን እያወጣችሁ ምን ላጥባው ስለ የኔ መዳት ስለ መብርሃን በዝናብ ምሕረት ጎብኘን። እንደው የበልጉ አልፏል የመኸሩን እሸት አብላን ብላችሁ አልቅሱ። እግዚአብሔር ያደላችሁ ሰዎች ገና ስንት መከራ ይጠብቃችሁ። ፍርድ ቤት ሂዱ እስቲ ዛሬ። ሥጋው ደግሞ የተቀበሉ ናቸው በሙሉ እየተካሰሱ እየተፋቱ ያሉት። እግዚአብሔር ይሁናችሁ። በአእምሮ ኑር። ሰው ሆነ እለፍ። ራስህን እወቅ። የምትታመሙ ሰዎች ዛሬ የካ ሚካኤል፣ ተነጎዳ እንጦጦ፣ ተነጎዳ ቁስቋም፣ ከዚያ በኋላ እዚህ ቦታ ተበልበለቀ መንጋጋት። በደይ ጥናት የሚገኘውን ክብር እወቁት። 13ቱ ሐዋርያት ስንት ናቸው ሐዋርያት? ለምንድን ነው 13 ያልኩት? አታነቡ መጽሐፍ? ቅዱስ ጳውሎስ የት ነበር? አባቶቻችን ይሄ 7 ኃይል ያደረባቸው ናቸው ካህናት። ይሄን ሹመት ይዞ እዚያም ዘው የለም። የምንናገረው ምንበላው ምንጠጣው ሁሉ የንጉሠ ነገሥቱን የሻሚውን ክብር የጠበቀ መሆን አለበት። ግብረ ሰዶም የተፈጸመባቸውን በእሳት አጥፍቶ ነበር። ለምን በእሳት አጠፋቸው? ተፈጥሮን ለውጠው ሴቱን ትተው ወንድ ለወንድ ከሕፃን እስከ ሽማግሌ ድረስ። እንዲያውም መጽሐፉ ዘፍጥረት 19 ምዕራፍን አንብቡት። ከወጣቱ ይልቅ በሽማግሌው ብሶበት ነበር ይላል ግብረ ሰዶምን ለመስራት። ግብረ ሰዶም ማለት ዘር የማያስገኝ ስራ፣ ዘር የማያስገኝ ጋብቻ። ተፈጥሮን ለወጡ። እንስሳው አራዊቱ በባህር በየብስ ያለው ተፈጥሮን አልለወጠም። የሰው ልጅ ግብረ ሰዶም ገብቷል። አሁንም እንሰማው ደግሞ ጆሮ ይጠልዛል። ሴት ለሴቱም ወንድ ለወንዱም ሰርግ እየሰረገ ነው። ጥሩ ይዘውታል፣ እየሰረጉ ነው። ልብ አድርገው። እነኛን በዲንና በእሳት አጋይቶ አጠፋ። ምን ይጠቅመናል ብለው ግብረ ሰዶም ውስጥ ገቡ። ይኸውልህ የአባት እርግማን እንዲህ ነው የሚያደርገው። የኩሽ ዘር የተረገመው ዘር በሙሉ ይህን ነው የሚሰራው። ሌላ ስራ የሚሰራው የለም። ተንኮልን ብቻ፣ የደጎችን ስም ማጥፋት ብቻ። ይሁን ሌላ ስራ የላቸው። ይሄን ሰርቻለሁ በድያለሁ ብለን በንስሐ ወደ እሱ የምንመለስበትን ልቦና ይስጠን እግዚአብሔር አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን የልዑል ባለሟሎች፣ ልዑል እግዚአብሔር መርጦ በመንፈስ ቅዱስ የሾማችሁ ንጹሐን አገልጋዮቹ፣ የዚህ ታላቅ ደብር አባቶቻችን እጅግ የምንወዳችሁ እንደየማረጋችሁ በበረከታችሁ እግዚአብሔር ይባርከን። ልዑል እግዚአብሔር አድሏችሁ በሽበት ያከበራችሁ፣ በረጅም ዕድሜ ያበለጸጋችሁ፣ በዕድሜ ያበለጸጋችሁ አምላክ ክብር ምስጋና ይግባው። እናቶችና አባቶች እንዲሁም ወንድሞች እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እዚህ ዕለት ያደረሰን እችን ዕድሜ የሰጠን ከማናውቀው አደጋ የሰወረን በተዋሕዶ እምነታችን ያጸናን ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ፣ እሱን የምናውቅበት አእምሮ የሰጠን ጌታ፣ በተዋሕዶ ሃይማኖት ያጸናን አምላክ ክብር ምስጋና ይድረሰው። ምንቆይባትን ጊዜ እንዲባርክልን፣ አንደበቴን የተከናወነ እንዲያደርገው፣ ለመሰማማቱ እንዲያበቃን፣ አስተምሮ በአእምሮ እንዲመልሰን፣ እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ ሁሉ አስቀድሜ አንደበቴን ለሥላሴ አደራ ሰጣለሁ። ልመናዬን የሰማኝ ጌታ ምስጋና ይድረስ። አይነ ልቦናችንን ያብራው። እግዚአብሔር ከሁላችን ጋር ይሁን። መክፈቻዬ መዝሙር 67 ቁጥር 18
አረገ ውስተ አርያም ፄዊ ወከፄዋ ወሀብ ከጸጋከ ለእጓለ እመሕያው እስመ ይክህዱ ከመ ይህድሩ። ነቢየ ልዑል ዳዊት ከጌታ ልደት በፊት የሺህ ዘመን ርቀት አለ። በሺህ ዘመን ርቀት የተወለደ ጌታ የዳዊት ልጅ ተባለ። ምን መታደል ነው! ምንድን ነው ይሄ ዳዊት? የበግ እረኛ የእሴይ ልጅ። እናቱ ኢትዮጵያዊ ናት። ኢትዮጵያ ተወለደች ማለት ነው። ዘርን አይመለከትም። ዘር አዳም፣ ዘር አብርሃም፣ ሌላ ዘር የለም። አንድ ማኅፀን፣ አንድ ቋንቋ፣ አንድ እናት፣ አንድ እግዚአብሔር፣ አንድ አባት። መንፈስ ቅዱስ ስላደረበት የአገር ስም የዘር መጠሪያ አይሆንም። ትርጓሜ ነቢየ ልዑል ዳዊት እናቱ ሁብሊ የታደለች ማኅፀኗን ባርኮላት በጣቶቹ በገና የደረደረ አሁን የታደለ ጣት ነው። ምን ጽፈንበት ይሆን? ምን ተቀብለን ይሆን? ምን አጉርሰን ይሆን? ምን አብልተን ይሆን? አይ ጉድ! የታደለ ክንድ መሰንቆ የመታ ምን እየሰራ ነው የኛ ክንድ? እናቴ ልጅ አካላችን እኮ የክርስቶስ አካል ነው። በጎ ልንሰራበት እንጂ ክፉ ልንሰራበት አልፈጠረንም። ይህ የታደለ የበግ እረኛ ይሄ ዘመረው መዝሙር ትርጓሜ ወደ ላይ አረግህ ምርኮን ማረክህ፣ እስራኤልን ይዘህ ወደ ኢየሩሳሌም መጣህ። ከግብፅ ባርነትም በ430 ዘመን ከባቢሎንም በ70 ዘመን አመጣቸው። እናቴ ልጅ አንድም ስጦታን ለሰዎች ሰጠህ። ደሙን ሰጠን፣ ስጋውን ሰጠን፣ ክብሩን ሰጠን፣ ልጅነትን ሰጠን። ምን ያልሰጠን? ምን አጎደለብን? ምን አጎደለብን? ምን ጎደለ? አይጎድ። አንድም ለእስራኤል ለወገኖችህ ሚጠትን ሰጣቸው፣ መመለስን። እኛንም ይመልሰን እግዚአብሔር፣ በንስሐ መመለስን ያድለን እግዚአብሔር። ኃጢአታችንን አውቀን ይሄን ሰርቻለሁ በድያለሁ ብለን በንስሐ ወደ እሱ የምንመለስበትን ልቦና ይስጠን እግዚአብሔር አምላክ። ያዜ እናቴ ልጅ አንድም ዘላለማዊ ልጅነትን ሰጠህን ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደለት በ40 በ80 ቀን ራቁቱን ነው የሚጠመቀው። ከማኅፀን የሚወለድ ልጅ ራቁቱን አይደለም? ራቁቱን ነው አይደለም? ወዲያውኑ ብድግ ሲደረግ በአዲስ ልብስ አይደለም የምንታቀፈው? ከማኅፀነ ዮርዳኖስም በ40 እና በ80 ቀን ራቁቱን የሚጠመቅበት ምክንያት አዲሱን ልብስ መንፈስ ቅዱስን ስለሚለብስ፣ ከዚያም ልክ ከተጠምቆ ሲወጣ ከካህኖች በነጭ ልብስ ነው የምንቀበለው። በቃ ከዚያን ጊዜ ጀምሮ ራቁት የለም፣ ራቁት ጥምቀትም የለም። እግዚአብሔር ያጥናሽ አዲስ አበባ ጉድሽ። እስመ ይክህዱ ከመ ይህድሩ፣ ደግሞም ለአመፀኞች በዚያ ያድሩ ዘንድ መመለስን ሚጠትን ሰጥሃቸው እንዳይክዱህ። በባቢሎን 70 ዘመን ሲቀመጡ መሃላቸው አናንያ፣ አዛርያ፣ ሚሳኤል፣ ኤርምያስም አብሮ ሄዷል። እነኝህን መሃል አስቀምጦ በእነኝህ ምክንያት በአንበሳ ጉድጓድ ቢጣል፣ በእሳት ቢገቡ በአሕዛብ ምድር በእነኝህ ቅዱሳን ምክንያት የእግዚአብሔር ስም ታወጀ። መጨረሻ ናቡከደነጾር ሲያርፍ እባካችሁ በእነዚህ በአራት ወንድማማች መካከል ቅበሩኝ ብሎ ግብፅ ሀገር ቤተ መቅደስ አላቸው። ናቡከደነጾር እኮ አልሞተም፣ ጻድቋል። መሃላቸው ቅበሩኝ ብሎ ተማጸነ። አዎ ግብፅ ሀገር ታላቅ ቤተ ክርስቲያን አላቸው። አናንያ፣ አዛርያ፣ ሚሳኤል፣ ናቡከደነጾር፣ ዳንኤል ይኸውላችሁ ንጽሕናን ድንግልናን ጠብቆ መኖር፣ እግዚአብሔርን ማመን። አሁንም አለ ይህንን ክብር እነኝህን መሃላቸው ባያስቀምጥ ኖሮ ይክዱት ነበረ። 60 ክንድ ጣዖት አቁሞ ለወርቅ ስገዱ አለው። ቀልጦ የተሰራ ምስል አይደረግም፣ አይቀልጥም፣ በቀለም ብቻ ነው የሚወጣው። በቀለም ያልወጣ ነገር አታጥቁ። በየመስቀሉ ላይ ያለውን ችንካር እየገነጠላችሁ ጣሉ። የማይገነጠል ከሆነ እንዳትገዙ። ምስልና ስዕል ለዩ። ወንጌል ላይ የተጻፈ ሁሉ ዕዳ ያመጣል። አስተካክሉ፣ ራሳችሁን ወቁ። ሚጠትህን ሰጣቸው። ወሀብ ከጸጋከ፣ የኔ ጌታ ክብር ምስጋና ለሱ ይሁን።
የማይሳነው ጌታ እንዳይክዱህ በሃይማኖት ጸንተው ይኖሩ ዘንድ መሃላቸውን ይህን ቅዱሳን አስቀምጠው እንዳይክዱ በሃይማኖት ጸንተው ይኖሩ ዘንድ አንድም ዘላለማዊ ልጅነትን ይዘው ይኖሩ ዘንድ ይህንን ክብር ሰጣቸው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ዳዊት ከዚህ ይቆየን። የእናቴ ልጅ ርዕስ እሰጣችኋለሁ። ርዕሱን ከመስጠቴ በፊት ማሳሰቢያ ያለኝ፣ ምናልባት ጌቴ ይብረዳኝ በአጭር ደቂቃ ውስጥ ጨርሰዋለሁ። የመጀመሪያው ማሳሰቢያዬ አስራቱን፣ በኩራቱን፣ ቀዳሚያቱን፣ ምጽዋቱን፣ ስለቱን እነዚህ እሁድ ምንጊዜም ቤተ ክርስቲያን ስትመጡ እንዳይልዩ ከጃችሁ። ሌላው አደራ የምላችሁ ስዕሎች ውጪ አይለጠፉ። በመጋረጃ እየታጠኑ የኖሩ ስዕሎች በያጥሩ በየግድግዳው ላይ ተለጥፈዋል። በየካኒቴራው በደብዳቤ አናት ላይ ስዕል ፎቶኮፒ አይነሳም። ራሳችሁን ጠብቁ። ቀሚሳችሁን አስተካክሎ ሸማኔው ጥለቱን ይውት እስቲ። ከጥለቱ በፊት 1 2 3 ስላሴ ይጀምራሉ፣ ስላሴ ይጨርሳሉ፣ ጥለቱን ይቀጥላል። ወይ 4 5 5ቱ ቅንዋተ መስቀል 6 7 7ቱ ምስጢራተ ቤተ ክርስቲያን በሰባተኛው ሰማይ ዙፋኑን የዘረጋ አምላክ አስጀምረኸኛል አስፈጽመኝ። ሲጨርስም ወይ በ7 ወይ በ5 ወይ በ3 ነው የሚታፈነው ጥለቱ። ሁሉ በስማም ብሎ የሚጀምር ሸማኔ አለ ዛሬ አለ። አስተምረነዋል። ብርድ የገባን እኮ ስሙ ስለቀረበት ነው። ዘር የሚዘራው እኮ ተጸልዮበት ነፍስ አባቱ መጥቶ ዘሩን ባርኮ ነበረ። ይኸው ሰኔ እንዲሆኗል ሰማዩ። አረ ስለ መድኃኔ ዓለም በተለይ ልጆች የያዛችሁ ሰዎች ስለ ሕያው እግዚአብሔር ጡታችሁን እያወጣችሁ ምን ላጥባው የኔ መድኃኒት ስለመብርሃን በዝናብ ምሕረት ጎብኘን። እንደው የበልጉ አልፏል የመኸሩን እሸት አብላን ብላችሁ አልቅሱ። እግዚአብሔር ያደላችሁ ሰዎች ወደ ትምህርት ይገባለሁ። ርዕሳችን እንዲህ ይላል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። አንድ የማረሳው ነገር ሙሽሮች የትም በየመናፈሻው ሲባዝን ይውልና ለ10 ደቂቃ አሁን አባታችን ያስተምሩ። ገና ልጅ ይመጣል። ገና ስንት መከራ አለ ትዳር ላይ። 10 ደቂቃ ትምህርት ነው ጋብቻ ላይ የሚሰጠው። አክስት፣ እናት፣ አባት፣ ወንድም ሞቶ ሬሳ ላይ 10 ደቂቃ ትምህርት። እንዲህ እንደቀለድንበት ይህንን ህዝብ መከራው እየቀለድብን ያለው 10 ደቂቃ አባት እናት ሞቶ ጋብቻ 10 ደቂቃ ነው ትምህርት የሚሰጠው። ቀልድ። ገና አልተመለስንም። ልባችን እንዳበጠ ነው። ገና ነን። ሙሽራው 7 ሰዓት ጠርተን ነው 7 ሰዓት ገብተህ ቁጭ በል 2 መምህራን ይዘህ ወዲያው እንደገቡ በመጣው ህዝብ ይበቃል ባልከው ህዝብ በቂ ትምህርት በተዘጋጀው ትምህርቱ ይሰጥ። ስለ ጋብቻ ስብሐት ተብሎ ሁሉ ሲያልቅ አንድ ትምህርት ይሰጥ። ተባርከህ ውጣ። ሙሽራን ይዘው ወደ ቤት ግባ። አትባዝን። ገና ስንት መከራ ይጠብቃል። ፍርድ ቤት ሂዱ እስቲ ዛሬ። ስጋው ደግሞ የተቀበሉ ናቸው በሙሉ እየተካሰሱ እየተፋቱ ያሉት። እግዚአብሔር ይሁናችሁ። ያዝ የእናቴ ልጅ። ቀልዱ በጋብቻም በሞት ነፍስ አባት የሞተበት ልጁ ካለ 2 መምህራን ሬሳው ከቤት ሳይወጣ ቤተ ክርስቲያንም አድሮ ከሆነ ሰፊ ትምህርት ይሰጥ። የሞት ክርስቲያን አይሞትም። የሞተ ክርስቲያን እረፍቱ የዘላለም ሕይወቱ ምን እንደሆነ የሚያስተምሩ መምህራን ተጋብዘው ሬሳው ላይ ያስተምሩ። በቁሙም በጎ ሰርቶ በሞቱም አስተምሮ ይሂድ። እንደዛ እንደ ወንድማችን እንደ ወልደ ሰማዕት እንደ ዘላለም በቁሙም አስተማረ፣ እነሆ በሞቱም አስተምሮ ሄዶ አስተምረህ እለፍ። እህል የሚበላ ሬሳ አይጠቅምም። እህል የሚበላ ሬሳ፣ ቆሞ የሚሄድ ሬሳ አይጠቅመንም። አእምሮ የሌለው አይበጀንም። በአእምሮ ኑር። ሰው ሆነ እለፍ። ራስህን እወቅ። ያዝ የእናቴ ልጅ። ኖ ነረድ ወነዘርዎ ከመ የሳምዑ ነገሮሙ አሐዱ ምስለ ካልኦ። ኖ እንውረድ። አንዱ የአንዱን ነገር እንዳይሰማው ቋንቋውን እንደበላልቀው ብለው ወረዱ። እንዴት እንደወረደ እነግራችኋለሁ። ኃይለ ቃሉ ያለበት ዘፍጥረት 11 ምዕራፍ ከቁጥር 1 እስከ 9። ይህ ዘፍጥረት 11 ከኩፋሌ 5 ጋር ይገናኛል።
እንዴት እንደሚገናኝ ይመጣበታል። ሁለተኛው ንዑስ ርዕስ እነሆ በሁሉም ላይ መንፈስ ቅዱስ ወረደባቸው አደረባቸው ሲል ነው። ወይንም የእናቴ ልጅ ያዝ፣ ወይንም እንዲህ ይላል ወተመሉ ኩሎሙ መንፈሰ ኃይል፣ ኃይል የሚሆናቸው ጽን የሚሆናቸው ገንዘብ የሚያደርጉት ኃይል መንፈስ ቅዱስ ወረደባቸው። ባጭር ይጨርሰዋል። እግዚአብሔር ከኛ ጋር ይሁን፣ አይነ ልቦናችንን ያብራው። የእናቴ ልጅ ወደ ትምህርቱ ስገባ እንዲህ ይላል ትምህርቱ እነሆ የሰው ልጆች መቼም ጌታ ፍጥረቱ ድንቅ ነው። የሰው ልጆች በዚች ምድር ላይ ከጥፋት ውሃ በኋላ መኖር ጀመሩ። ከዚያም እነሆ ኖህ ሴም ካም ያፌትን ወልዶ መስከረም 16 ቀን ከመርከብ ከወረደ በኋላ የመጀመሪያውን መስዋዕት አቀረበ። ቀስተ ደመና እኮ በምድር የተተከለች መስከረም 16 ቀን ኖህ ከመርከብ ወርዶ የመጀመሪያውን መስዋዕት ሲያቀርብ ነው። በ12 ብር መልክ ታጅባ ቀስተ ደመናዋ የወረደችው። ከዚያ በኋላ ኖህ ወዲያውኑ የዘነበው ዝናብ በቀስተ ደመናዋ ግልጥጥ በላይ ነበረችው መሬት በአንድ ጊዜ አረንጓዴ ሆነች። ወይን አፍርቶ አገኘ፣ ጠመቀ፣ ጠጣ፣ ሰክሮ እንዳልሆነ ሆኖ ወደቀ። የልጅ ልጁ ከነአን መጥቶ አይቶ እንዴት እንደወደቀ አያቱ ነው፣ አያትም አባት ነው። ከት ብሎ ስቆበት ሄዶ ለአባቱ ለካም ነገረው። እሱም አይቶ ከት ብሎ ስቆ ለሁለቱ ወንድሞቹ ለሴምና ለያፌት አባታችሁ እዛ ወድቋል አለው። የጥፋት ውሃ ህዝቡ ያለቀበትን አይቷል። በአባቱ ደግነት ከመርከብ ሰርቶ እንደዳነ ያውቃል። እኔን አድኖ ለዚያ በቃኝ አባቴ እንዴት ይውደቅ አላለም። ለወንድሞቹስ መንገድ ነበረበት። ወዲያውኑ አልብሶ አልቅሶ ቅፍ አድርጎ እንደ ማንሳት ነውሩን እንደ መሸፈን እየሳቀ ሄዶ ነገረ። በአእምሮው ሲመለስ ከነአን ርጉም ይሁን፣ አባት የረገመው የእናቴ ልጅ ወዮለት። አዎ የአባት ርግማን አጥንት ይሰብራል። አቡነ ዘበሰማያት ትርጓሜ የእናት ርግማን ስር መሰረትን ይነቅላል። የእናቴ ልጅ ሲራክ ምዕራፍ 3 ሁለቱንም አያምጣ። አባትም እንዳይረግም እናትም እንዳይረግም ሆናችሁ ኑሩ። ከነአንን ረገመው። አዎ ካም ልጁ ነበረ። በልጄ ነበር ካላነሳኝም በወለድከው በልጆችህ ድረስ ዋልደህ የዋለው ልጁን ረገመበት፣ አባቱንም አብሮ ረገመው። ይህ የተረገመ ልጅ ከነአን፣ ይህ የተረገመ አባቱ ካም ኩሽን ወለደ። ኩሽ ሳሮግን፣ ሰናወርን፣ ናምሩድን ወለዱ። ሁሉም ከእግዚአብሔር መንገድ የወጡ ናቸው። አንዱ በፀሐይ ያመልካል፣ ጣዖት ማምለክ ጀመሩ። ሁሉም እግዚአብሔር ፈርዶባቸው። ሳሮግ ሞሎክ የሚባል ጣዖት ያመልክ ነበር። ናምሩድ በፀሐይ ያመልክ ጀመር። ሰናወር ቤኤልዜቡል የሚባል ጣዖት ማምለክ ጀመር። ከአባታቸው ሕግ ወጡ። የአባት እርግማን ይሁን እንዲንክትክት አድርጎ ከዘጋ አውጥቶ ምድረ በዳ ነው የሚጥለው። አእምሮአቸው የሚበላሽ ሰዎች፣ እርግማን የደረሰባቸው ሰዎች የእናቴ ልጅ ምድርን ያጠፋሉ። ከዚያ በኋላ እነሆ ምድር ሞላች በሰው። ናምሩድም አዳኝ ሆነ፣ ዝነኛ ሆነ። በዚያው ቀጠለ። መጨረሻ ላይ ቅብጥ አለ። ዘውድ አሰራ፣ ልብሰ መንግሥት አሰፋ። ሉል ከሰማይ ወረደልኝ ንጉሥ ነኝ ብሎ ሕዝቡን ሰብስቦ አዋጅ አወጀና ምን አለ? ከዚያ ላይ ሆኖ አባቶቻችንን በጥፋት ውሃ የጨረሰ መጠጊያ ስላጡ ነው። ኑ እንሄድ፣ ወደ ሰናወር እንሂድ አለ። ሄዱ። ሰናወር የሚባል ጣለ ሜዳ አገኙ። እዚያ ሜዳ ላይ የእናቴ ልጅ ጡብ እንስራ መጠጊያና ብች አሉ። እነሆ በእግዚአብሔር ላይ ሕዝቡን አሳምጾ ራሱ በእግዚአብሔር ላይ አምጾ እግዚአብሔርን እንዲጠላ አድርጎ መንግስትን መሰረተ።
የአመፅ መንግስት መሰረተ። ራሱን የሾመ በገዛ ራሱ ንጉሥ ነኝ ያለ ሉል ወረደልኝ አለ። የሚገርመው አባቱ በንጽህናው በቅድስናው የተወለደለት ቅዱስ ቅዱስ ብሎ ጌታን ያመሰገነ አባት፣ ያ ንጹሕ አባት በቀስተ ደመና ከእንግዲህ በኋላ ምድርን በውሃ አላጠፋትም፣ እንስሳውን አራዊቱን ሁሉ ዳግም ላላጠፋ በዚች ቀስተ ደመና ምዬልሃለሁ ለዘላለም ብሎ ያንን ሁሉ ደብቆ ይህንን የገባለትን ቃል ሳይናገር በራሱ ፈቃድ ሕዝቡንም አሳምጾ ከተማ እንስራ ብሎ በሰናዖር ሜዳ ላይ ተሰማሩ። ከዚያም የሰናዖርን ሜዳ ቁመቱንም ለኩ፣ ጎኑንም ለኩ። የእናቴ ልጅ በዚያች በሰናዖር ሜዳ ላይ ጡብ መስራት ጀመሩ። የሚገርመው የአንዱ ጡብ ቁመት ወደ ላይ 10 ክንድ፣ ይህ ጎኑ ልብ አድርጉ፣ ወደ ላይ ቁመቱ 10 ክንድ፣ ጎኑ 3 ክንድ፣ ወርዱ 3 ክንድ። በሳት ሲተኩሱት መልሶ እንደ ዛሬ ሴራሚክ ፊታቸውን ያሳያቸው ነበር ይላል። ምስጢሩንም አገኙት፣ መገንባት ጀመሩ። ቁመቱን የሚገርማችሁ ነገር 60 ግመል በልጓሙ ጭራው ላይ ታስሮ እየተጓተተ 60 ግመል ወይም በፈረስ ግልቢያ 3 ምዕራፍ ቁመት አድርገው ጀመሩ። 43 ዓመት ሙሉ የአመፅ ከተማ የአመፅ መንግስት መስርቶ መገንባት ጀመሩ። ቁመቱ ወደ ላይ 5433 ከ2 ስንዝር ሲደርስ የፀሐይ ሙቀት ወደ ላይ አላስኬዳላቸው፣ ያቃጥላቸው ጀመር። እንዲህ ናትና አያቶቻችንን በንፍሮ ውሃ የፈጀ በፀሐይ ሊጠብሰን ነው። የጦር መሳሪያ ሁሉ አበጁ። በልጥ ወርውራሉ፣ ውጋ እንውጋሉ። ወደ ላይ መወርወር ጀመሩ። እንደ ዛሬ ምትሃተኞች በመርካቶ ዘይትና በመቁጠሪያ እያሳበዱ ወገናቸውን የሚጫወቱበት፣ ጤናውን እያቃወሱ ገንዘቡን እየዘረፉ እንደሚጫወቱበት እናቴ ልጅ እንደነዚህ ጉደኞች ያን የወረወሩትን ጦር ጫፉን ደም እየቀባ ይመልስላቸው ጀመረ። ሰይጤ ዋናውን አገኘ ነው፣ አጋፋሪውን ወጋ ነው እያሉ ማቀራራት ጀመሩ። ዝም መብሎ ያያል ጌታ። ልብ አድርጎ አንድ ቋንቋ ይናገሩ የነበረው የአንድ አባት የአንድ እናት የአንድ ማህፀን የአንድ ሃይማኖት ልጆች ነበሩ። አንድ ቋንቋ ነበር የሚናገሩት። ፀሐይ አላስኬዳላቸው፣ በፀሐይ ማብሰል ጀመሩ። የዛሬው የፀሐይ ማብሰያ ምን ይባላል? የእናቴ ልጅ የላችሁም እንዴ? ቶሎ ንገሩኛ ታዲያ፣ ተንፍሱ እንጂ። የዛሬው የፀሐይ ማብሰያ ምን ይባላል? ሶላር። ሶላርን የጀመረ የኩሽ ልጅ ያ እርጉም አባቱ የተረገመ ዘር የኩሽ ዘር የጀመረው ነው በፀሐይ ማብሰል። ይኸውልህ የአባት እርግማን እንዲህ ከአእምሮ ያሳጣል፣ ዘር ያጠፋል። አሁንም ደግ አይሰሩም፣ ምድርን ሞልተዋታል እስኪጠርጋቸው ድረስ። እናቴ ልጅ ያዝ፣ አስተውል፣ ከሄድክ ሂድ፣ ያዝ። ከዚህ በኋላ ቅድም የሰጠኋችሁ ርዕስ እናቴ ልጅ እነሆ ነረድ ወነዘርዎ ለነገሮሙ ከመ ይሳምዑ ነገሮሙ አሐዱ ምስለ ካልኡ። ኖ እንውረድ አሉ በሦስትነቱ ሥላሴ። ኖ እንውረድ፣ የሚሆነውንም እንይ፣ ቋንቋቸውን እንደበላልቀው አሉ ሥላሴ። በመዓት እንውረድ አሉ ሥላሴ። መጀመሪያ አንድ ቋንቋ ይናገሩ የነበረውን ቋንቋቸውን ለወጡት። እሳት አንጣ ውሃ ያመጣ ጀመር። ብረት አንጣ ጡብ ያመጣ ጀመር። ጡብ አንጣ ድንጋይ ያመጣ ጀመር። ይህን አንጣ፣ ቋንቋቸው ተለወጠ። እንዲህ ምን ነካን? የአንድ አባት ልጆችን ቋንቋችን ተለወጠ። ይሄ ነገር ምንገፋ አይደለም፣ ንስሐ እንግባ አላሉም። ይታያል ጉዱ የቤተ ዘመዱ ተብሎ የተዘፈነለት ሰርግ፣ ያ ሁሉ ቆርጥ፣ ያ ሁሉ ጠጅ፣ ያ ሁሉ እስኪ የተራጨበት ሰርግ። ሁለቱ ባልና ሚስት ቋንቋቸው ተለውጦ ሲጋጩ ወደ ፍርድ ቤት ይሄዳሉ እንጂ አንድ ነገር አለ መሃላችን የገባ። የቀድሞ ፍቅራችን ወዴት ሄደ? አረ ሰውን ጠይቅ፣ አረ ጸሎትና ጸልይ አይሉም።
ልጆቻቸውን በትነው ዛሬ በፍርድ ቤት ይንከራተታሉ። ልጆቻቸው በተረገመ በጎዶሎ ቀን ያ መናፈሻ ሄደው ያመጡት ነፍሶባቸው መጥተው ልጆቻቸውን ተከፋፍለው የአባት ወገን የሚስትን ወገን እንዲጠላ ያደርጋል። የሚስት ወገን የአባትን ወገን እንዲጠላ ያደርጋል። እንዲህ አድርጎ ይኸው ምድርቷን እያስጨነቅናትን ያለን አስተውሉ። ከዚያ በኋላ ቋንቋቸው እንደባለቁት አልተመለሱም። ከዚህ በኋላ አሁንም 43 ዓመት ገንብተው የፈለገውን እያመጣ ልገንባ ቢለው በፊት አንድ ቋንቋ እንደነበሩት አልሄድ አላቸው። አሁንም አልተውም ስራቸውን፣ እግዚአብሔርን መሳደብ ክፋታቸውን አልተውም። ከዚህ በኋላ አሁንም ልዑል እግዚአብሔር ወደ እነሱ በዚያች በሰናዖር ሜዳ መጣ። ጥር 7 ቢሉ የካቲት 7 ልዑል እግዚአብሔር አምላክ በታላቅ ቁጣ በታላቅ አውሎ ነፋስ መጣ። ያንን የአመፅ ከተማ 43 ዓመት የገነቡትን እግዚአብሔር አምላክ ደመሰሰው፣ አፈራረሰው። አንደኛ ግንቡን በተነው። ባቢሎን ማለት ብትን ዝርው ማለት ነው። ምን ሰራበት? አንደኛ የ43 ዓመት ግንብ በተነ። 2 እነኛን የሰበሰባቸውን የአመፅ መንግስት እግዚአብሔር አምላክ ህዝቡን በተነው። 3ኛ ቋንቋቸውን 72 ቦታ በተነው እግዚአብሔር አምላክ። በዚህ ምክንያት ባቢሎን ተባለ። በምድር ላይ አዳም ከተፈጠረ በኋላ 2 ጊዜ ቋንቋ ተለውጧል። አዳም ዕፀ በለስን ከመብላቱ በፊት አንበሳውም ነብሩም ሁሉም አንድ ቋንቋ ነበር ይነጋገር የነበረው። ዕፀ በለስን በላ፣ ቋንቋ ተለወጠ። 2ኛ በባቢሎን ግንብ ምክንያት ቋንቋ ተለወጠ። ቋንቋ ማወቅንም አለማወቅንም አንገት አያስደፋም፣ ማወቅም አንገት አያስቀናም። ልዑል እግዚአብሔር አምላክ የሴምን ዘር 15 ቦታ ያዝልኝ። 15 የምትደምሩ ሰዎች 15ን ያዝልኝ። 15ን ያዝ። 15 ቦታ በተነው ሴምን፣ ባለ ተስፋውን እግዚአብሔር በሴም ድንኳን ይደር ተብሎ የተመረቀውን እመቤታችን ያለችበትን አካል የሴምን ዘር 15 ቦታ በ17 አለቆች በተነው። የካምን ዘር 32 ቦታ በ33 አለቆች በተነው። ነገረኛውን ያፌትን በ25 ቋንቋ በ23 በተነው። አሁን ደምርልኝ። 25 15 32 ቶሎ ንገረኝ። 72 ያዝልኝ። ከዚህ በኋላ እግዚአብሔር አምላክ ይህንን አደረገ። ያ ህዝብ በቋንቋው እየተፈላለገ እነሆ አንድ መንደር ሲመሰርት 72 መንደር 72 መንግስት ሆኑ ማለት ነው። ከዚህ በኋላ የሰው ልጆች በምድር ኑሯቸውን ጀመሩ። ወደ 2ኛው ርዕሴ እገባለሁ። ይህ በዚህ ይቆየን። 2ኛው ርዕሳችን ወነበረ ዲበ ኩሎሙ ወይም ወተመሉ ኩሎሙ መንፈሰ ኃይል። የሐዋርያት ሥራ ምዕራፍ 2 ሙሉን አንብቡት። አሁን በይሁዳ ቦታ ማትያስን ተኩ። ከዚያ በኋላ ንጹሐና የእኛ ጌታ ወረደ፣ ተወለደ፣ ተጠመቀ፣ አስተማረ፣ ሞተ፣ ተነሳ። በ40ኛው ቀን ሲያርግ እነሆ በደብረ ዘይት የንጹሐን አባቶቻችን እንዲህ ብሏቸው አርጓል። ወናሁ እፌኑ ተስፋ ለአቡየ ላዕሌክሙ ሉቃስ 24:49 እነሆ የባህሪ አባቴ እግዚአብሔር አብ የሰጠውን ተስፋ እስክልክላችሁ ድረስ በኢየሩሳሌም ቆዩ። ከቤት ወደ ቤት አትዙሩ፣ አስተውሉ። አንድም እናንተ ከሰማይ የሚመጣውን ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። እነሆ ከባህሪ አባቴ ከባህሪ ሕይወቴ ከመንፈስ ቅዱስ ከኔም የሚላክላችሁ አጽናኝ እስከሚመጣ ድረስ ከቤት ወደ ቤት አትዙሩ። ይህንን ኃይል እስክትለብሱ ድረስ አንድም ሰማያዊ ሀብትን አንድም ሰማያዊ እውቀትንና ጥበብን ገንዘብ እስክታደርጉ ድረስ ከኢየሩሳሌም ከተማ እንዳትወጡ።
ስለምን? አንደኛ ተስፋ መንፈስ ቅዱስ የሚወርደው በአንድ ቦታ ስለሆነ ደይ መጥናት። የምትታመሙ ሰዎች ዛሬ የካ ሚካኤል፣ ተነገ ወዲያ እንጦጦ፣ ተነገ ወዲያ ቁስቋም፣ ከዚያ በኋላ እዚህ ቦታ ተበልበለቀ መንጋጋት። በደይ ጥናት የሚገኘውን ክብር እወቁት። እናንተ ልጅ አልተጠቀመም እንጂ እኮ ያ 38 ዓመት በተኛቱ ጥሩ ነበረ። ፍለጋ መጣ ጌታ ፍጡሩን አይረሳምና በመጨረሻው አላማርም። እባካችሁ መጨረሻዬን አሳምር ብላችሁ ጸልዩ። የእናቴ ልጅ ታሞ የለቀቀው እግዚአብሔርን አያውቀው፣ ታሞ የተነሳ እግዚአብሔር ረሳ ብለውበታል አባቶቻችን። የእናቴ ልጅ አስተውሉ። ደይ በመጥራት እንዲጠብቁ። ሁለተኛ በሰቀለ ሕሊና ለማለበም ለማትጋት ተግተው ዛሬ ይሁን የሚመጣ ነገ ይሁን የሚመጣ ያሉ እንዲጠብቁ ታረገ በኋላ ይሄን አስጠንቅቋቸዋል። ከማድረጉ በፊት በደብረ ዘይት ተራራ ይሄን ነገራቸው። ሶስተኛ መንፈስ ቅዱስ የሚወርድ ከአንድ ቦታ ነው። አንድ ቦታ ወደ አንድ ቦታ ሲዞሩ የእናቴ ልጅ እንዳይቀርባቸው ከቤት ወደ ቤት አትዙሩ ያላቸው ለምንድን ነው? የሾማቸው ንጉሠ ነገሥት ሰማያዊ አምላክ ነው። ንጉሥ የሾመው እዚያም ዘው እዚያም ዘው ክው ክው ማለት የለም፣ ርግቱ ማለት የምንገባበት የምንወጣበት ቦታ ሁሉ የልዑል እግዚአብሔርን ክብር የጠበቀ መሆን አለበት። የሿሚውን ክብር መጠበቅ አለበት። አባቶቻችን ሐዋርያት የሿሚውን ክብር ጠብቀው በመገኘታቸው የእናቴ ልጅ እነሆ ያንን ያላቸውን ጠብቀው ሲጠብቁ መንፈስ ቅዱስ የሚመጣበትን ቀን አራተኛው በመንፈስ ቅዱስ ባልታነጸ ሰውነት ወደ ማስተማር ቦታ ቢሄዱ አሕዛብ ሰይፍ ቢያሳዩአቸው፣ እንደተገረፍኩ ቢገርፏችሁ፣ እንዳሰሩኝ ቢያስሯችሁ፣ እንደሰቀሉኝ ቢሰቅሏችሁ እንዳትክዱ፣ ከቤት ወደ ቤት እንዳትዞሩ መንፈስ ቅዱስ እስከሚመጣ እስከምትለብሱ ድረስ ብሎ አስጠነቅቃቸው። ምናል የኔ ጌታ ንጹሐን አባቶቻችንም ይችን ምክንያት አድርገው የታደሉ አባቶቻችን ከቤት ወደ ቤት ሳይወጡ ተጠንቅቀው እዛችሁ እየጸለዩ እመቤታችን ቅድስት ድንግልን ከመካከላቸው አድርገው እዚያው ጸንተው ጠበቁ። ከዚያም ወመሰ ታፈቅሩኒ ቅቡ ትእዛዜ፣ ታፈቅሩኒ ቅቡ ትእዛዜ፣ ብትወዱኝስ ትእዛዜን ጠብቁ። ወአነ እስእሎ ለአብ ይፌኑ ለክሙ ጰራቅሊጦሳ ካልአ ዘይሄሉ ምስሌክሙ እስከ ለዓለም። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይላክላችኋል። ጠብቁ፣ ልብ አድርጉ። አብን እለምናለሁ ምን ማለቱ ነው? እኔን አብነት አድርጋችሁ እንዲሆንላችሁ የምትፈልጉትን ነገር ሁሉ እያስተማረ እኮ ነው ያለው። እንዲህ ለምኑ ነው እንጂ ለማኝ አይደለም። እሱ በድንግል ማርያም ሥጋ መለኮታዊ ክብሩን ሰወረው እንጂ ከአብ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ከዙፋኑ አልወረደም። ፀሐይን እዩዋት፣ ሙቀቷ ወደ መሬት ይመጣል፣ ብርሃኗ ወደ ቤት ይመጣል። ቦታዋን ለቃለች። መለየት ይቻላል። ብርሃኑን ሙቀቱ መለየት ይቻላል። ክበቡሎ ብቻ ማድረግ ይቻላል። በድንግል ማርያም ሥጋ ሸፍኖ መለኮታዊ ኃይሉ እንዳያቃጥለን፣ ምድር እንዳትንቀለቀል እንዳትነድ፣ የእናቴ ልጅ ምድር እንዳትነድ አደረገ እንጂ መድኃኔ ዓለም ክርስቶስ። አስተውሉ የእናቴ ልጅ፣ እነሆ የእኛ ጌታ እለምናለሁ ያለው እንዲህ ለምኑ፣ ሥጋ የለበሳችሁ ሁሉ አምላክን የምትፈልጉትን ነገር ለምኑ ሲል እንጂ ለማኝ አይደለም። እኔም የባህሪ አባቴን እለምናለሁ ማለቱ በሦስትነቱ ትክክል እኩል አንድ መሆናቸውን ለማረጋገጥ። ከዚያ በኋላ አጽናኝ መንፈስ ቅዱስ ይላክላችኋል። ይኸውም አጽናኝ መንፈስ ቅዱስ ጰራቅሊጦስን እልክላችኋል። በዚህ በመንፈስ ቅዱስ ፊት በዓለማዊ ሰውነት መቆም አይቻልም። መንፈሰ ጽድቅን እልክላችኋለሁ። ነፋስ በነፈሰ ጊዜ የሸረሪት ድር ብጥስጥስ እንደሚል ዓለማዊ ሰውነትም መንፈስ ቅዱስ ሊያድርባት አይችልም። በፊቱ አትቆምና እባካችሁ ለመንፈስ ቅዱስ እንመቻችለት። እባካችሁ መንፈስ ቅዱስ ሥራ እንዲሠራብን እንሆን። ሐዋርያትን
መንፈስ ቅዱስ በእነሱ አድሮ ስራ ሊሰራባቸው ስለፈለገ እነሆ እንደሚፈልገው እንዲሆኑለት አስጠነቀቃቸው። ከዚህ በኋላ እነሆ የእኛ ጌታ ይህም አጽናኝ ጰራቅሊጦስ መንፈስ ቅዱስ ወደ እናንተ በመጣ ጊዜ እናንተ በውስጣችሁ ታውቁታላችሁ። እንደ ሾማቸው ድውይ ሲፈውስ፣ ለምጽ ሲያነጻ፣ ሙት ሲያነሳ፣ ዕውር ሲያበራ፣ ጎባጣ ሲያቀና እጅ ጭለው ማዳን ነው ያስተማረው መድኃኔዓለም ክርስቶስ። ሴትዮዋም ዳሳው ነው የዳነችው፣ ደማ ይፈስ የነበረ ሴት። እነ ቅዱስ ጴጥሮስም እየዳሰሱ ጨርቁ ተቆርጦ ሄዶ ጨርቁ ላዩ ሲጣል እየዳሰሰ እንዳሳየን ስናጠምቅም መስቀል ላዩ አድርጎ ቢጮህም መስቀሉ ሳይነሳ አእምሮ እስኪመለስ ድረስ ይሄንን በውስጣችሁ ታውቃላችሁ፣ ያስተማርኳችሁን ሁሉ እነሆ ያስታውሳችኋል። ከዚያም ዮሐንስ ወንጌል 14:18 ላይ ወያድገክሙ ለጓለ ማውታት ኩኑ፣ ወላጆች እንደሌላቸው ልጆች አልተዋችሁም፣ እናት አባት እንደሌለው ልጆች አልተዋችሁም። ከሁሉ እናት የሞተበት ይከፋል። የእናቴ ልጅ ልብ አድርጎ የእኛ ጌታ ምን ያህል ደግ እንደሆነ ወላጆች እንደሌላቸው ልጆች አልተዋችሁም ያለ ጌታ ጴጥሮስ ትወደኛለህ? በጎቼን ግልገሎቼን ጠብቃለሁ። የሞትኩለትን ሕዝቤን እኔ እንደ ሞትኩለት እናንተም ሙቱለት ለማለት ይህን ጥያቄ ጠይቆታል። እንዲህ አድርጎ ሾሞ አደራ የሰጠን ሕዝብ የትጋናቸው ጠቦቶቹ ኳስ ሜዳ? የትጋናቸው ግልገሎቹ? የትጋናቸው በጎቹ? አሮጊትና ሽማግሌ በሰዓት አሁን ከሰዓት በኋላ ባለ ጉባኤ በ11 ሰዓት በኋላ ባለ ጉባኤ አሮጊት አለ፣ ሽማግሌ አለ። በጨለማ እየጀመርን አሮጊትና ሽማግሌ የለም። ወደ ጨለማው እንዳንሄድ የአሮጊቱና የሽማግሌው ነፍስ አያስጠይቅም። በጎችን ያለው አባቶችን እናቶችን አይደለም። ከአውደ ምሕረት ለምን አባረን? 11 ሰዓት በመጣው ጀምረን 12 ተኩል በብርሃን አይሄዱም። በሰሩት ቤተ ክርስቲያን በማታ ጉባኤ አሮጊትና ሽማግሌ የለም። አያስጠይቅም። ዝፈን በርታ ጾሐንን አይመለከትም የምናገረው። ወላጅ እንደሌላቸው ልጆች አልተዋችሁም፣ እናንተ ታውኛላችሁ ጥቂት ቀን አለ። የኔ ጌታ ካረገ በኋላ እመቤታችን እነሆ ባረገች በ4ኛው ዓመት ሰኔ 20 ያድርሰን የሊቀ መላኩ ያለ ውሰይ ሰኔ 20 ሰበሰባቸው። ማጣ መቅደስ ቅድስት ቅኔ ማህሌት እምይእዜሰ አንትሙኒ ከመ ዝግበሩ፣ እንዳትለውጧት ለሙሴ እንደማሳይህ ስራ ያላትን በድምፅ ያሰማትን ቤተ መቅደስ በአካል ሰኔ 20 ተገኝቶ በሶስቱ ድንጋይ መቅደስ ቅድስት ቅኔ ማህሌት አድርጎ ያሰራትን ቤተ መቅደስ ዛሬ አይናችን እያየ መቅደስ የእግዚአብሔር አብ ምሳሌ፣ ቅድስት የክርስቶስ ምሳሌ፣ ቅኔ ማህሌት የመንፈስ ቅዱስ ምሳሌ ለመሆኑ የእናቴ ልጅ አሃዱ አብ ቅዱስ ብሎ ካህኑ አሃዱ ውእቱ መንፈስ ቅዱስ ማለት ይችላል? እንደዚህ ብሎ ቢጸልይ መስዋዕት ይለወጣል? መቅደስ እኮ ያ ምሳሌ ነው። ነቀለው ቅድስት የክርስቶስ ምሳሌ ነው። የለም ደወሉ 40 ክንድ ርቆ ከቤተ ክርስቲያኑ እላው ላይ 2 ደወል ሰልጥነዋል። 2 ባህር ይደን ማለት ነው። ረቀው ገቡ። አትሮኑስን ይዘውታል። አሁን ደግሞ አትሮኑሱ ላይ ተራምደዋል። እያቸው ያልኳቸውም ቦታ መስቀሉን ቀጥታ ታች እየሰሩ ረገጥንህ ለማለት የእናቴ ልጅ እችን ጊዜ እንዴት እናልፋት ይሆን? ለነገሩ ተረክቦታል፣ ብጥ አድርጎታል፣ ተፈርዷል። ሕያው እግዚአብሔርን ተፈርዷል። ሙሉ ዓለም ቀኝ ግራ የለም። ታውታላችሁ። ውጪ ዘመድ ያለ ቶሎ ውጣ ብለው እዚህ ድንግል ማርያም አለ ልመለስ ወደ ነገሬ መጣ። የኔ ጌታ እመቤታችን መንበር አድርጎ 13ቱ ሐዋርያት ቆመው የሰሯትን ቤተ መቅደስ 13ቱ ሐዋርያት ስንት ናቸው ሐዋርያት? ለምንድን ነው 13 ያልኩት? አታነቡ መጽሐፍ? ቅዱስ ጳውሎስ የት ነበር? የት ነበረ ቅዱስ ጳውሎስ? 440 ጊዜ በጠፍር ያስደበደበ ቸንክረው በጀርባው ልብሱን አንጋለው ራቁቱን ሲያርጉ ጫለመበት፣ እግሩን ረገጠው። መመለስ ላይ ቅር ትረግጠኝ። ቅዱስ ጳውሎስ 13ኛ ተጨምሮ ህንፃ ቤተ ክርስቲያን አሰራር መቅደስ ቅድስት ቅኔ ማለት ስርዓተ ቤተ ክርስቲያን እንዴት አድርጎ
ገባሬ ሰናይ ሰራይ ካህን ሆኖ ቀድሶ ቅዱስ ጴጥሮስን ተራዳይ እስጢፋኖስን ከሞተበት አንጥቶ ራሱ ቀድሶ እንደተናገረው ጥቂት ቀን ታውኛላችሁ እናትን አባት እንደሌለ ልጆች አልተዋችሁም ብሎ እንደገና መጥቶ ካረገ መንፈስ ቅዱስን ከላከ በኋላ 13ቱን ሰብስቦ የታደለ አሳዳጅ ወንበዴ የረገጠው ቅዱስ ጳውሎስ በሶስተኛው ቁርባን ከሐዋርያት ጋር ከ12ቱ ጋር ለመቆረብ በቅቷል። ይህን ክብር ለእኛ የሚያድለን ስሙ የከበረ ይሁን። የኔ ጌታ ደጉ ጌታ አዩት፣ አይዋሽም የኛ ጌታ። እነሆ ይህ አጽናኝ ጰራቅሊጦስ መንፈስ ቅዱስ እስከሚመጣ ድረስ ቆዩ። ጰራቅሊጦስ ምን ማለት ነው? ጰራቅሊጦስ ማለት አጽናኝ ማለት ነው። የእናቴ ልጅ ጰራቅሊጦስ ማለት አጽናኝ ማለት ነው። መንፈስ ቅዱስ እነሆ ይህ መንፈስ ቅዱስ ይህ ጰራቅሊጦስ ካልመጣ ከቤት ወደ ቤት እንዳትሄዱ አላቸው። ጰራቅሊጦስ ማለት ምን ማለት ነው? ይህ ጰራቅሊጦስ ካደረባቸው በኋላ ንጹሐን ሐዋርያት የጰራቅሊጦስ ሥራው ምን ነበረ? አንደኛ ጰራቅሊጦስ መንፈስ ቅዱስ መጽንዒ ጻፈው ማስታወሻ ያዝክ የሚያጸና፣ 2 መንጽሔ የሚያነጻ፣ 3 መንቅሔ የሚያነቃ፣ 4 መስተፍስሒ ደስ የሚያሰኝ፣ 5 መስተስሪ ኃጢአትን የሚያስተስር። እናቴ ልጅ ልብ በሉ። እንደገና ናዛዚ የሚያረጋጋ። ይሄ መንፈስ ቅዱስ በ7 ኃይል እናንተ ላይ ከማደሩ በፊት ከቤት ወደ ቤት እንዳትወጡ አላቸው። የተጨነቀውን የሚያረጋጋ በአባቶቻችን በካህን እያንዳንዱ ካህን እነዚህ 7 ነገሮች አብረውታሉ። ናዛዚ የሚያረጋጋ፣ ማስተስሪ ኃጢአትን የሚያስተሰርይ፣ ኃጢአቱን ተቀብሎ ጸሎት አድርጎ እግዚአብሔር ይፍታ ሲል ኃጢአቱን የሚያስተሰርይ ኃይል። ይሄን ሁሉ ኃይል ሳትይዙ እንዳትሄዱ። በዚህ በ7 ኃይል ነው ጳጳሳቱ እጃቸውን ጭለው ሜሮን ቀብተው በንፋሃት ሲሾሟቸው አባቶቻችን ይሄ 7 ኃይል ያደረባቸው ናቸው ካህናት። ይሄን ሹመት ይዞ እዚያም ዘው የለም። የምንናገረው ምንበላው ምንጠጣው ሁሉ የንጉሠ ነገሥቱን የሻሚውን ክብር የጠበቀ መሆን አለበት። ከዚህ በኋላ ይህ መንፈስ ቅዱስ በዚያ በጽርሐ ጽዮን በ10ኛው ቀን ወረደ። መንፈስ ቅዱስ በእኛ የሚውረድ ስሙ ለዘላለም የተመሰገነ ይሁን። የኔ ጌታ በእሳት አምሳል ዥውዥውታ ድምፅ እያሰማ ናጉዶ እያሰማ እዚያች ጽርሐ ጽዮን አዳራሽ ድንግል እመቤታችንን ከመካከላቸው አድርገው እያንዳንዳቸው ላይ በእሳት አምሳል ቁጭ አለባቸው። ቅዳሴ ሲቀደስ ሰምታችኋል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። ይህን እሳት ነው አማላጅ የሚባለው። ወልድ እሳት ነው አለ፣ ወልድ እሳት ነው እያለ አማላጅ ይባላል፣ ለማኝ ይባላል። አይ ፍርጃ እግዚአብሔር የፈረደባቸው ከእናታቸው ማኅፀን ጋኔን የተቆራኘው ሁሉ አስተውል። የባህሪ አምላክ ነው። የባህሪ አምላክነቱን መለኮታዊ እሳትነቱን የድንግል ማርያም ሥጋ ነው የሸፈነው። ከላይ ሳይጎድል ከታች ሳይጨምር ትሕትናውን የገለጸው በድንግል ማርያም ሥጋ ነው። እሷን የነካ ወዮለት፣ እሷን የነካ ወዮለት። እሷን የነካ ዓለም ሳይፈጠር በሥላሴ ሕሊና ይኖረች፣ በኢየሩሳሌም ሰማያዊ ሰሌዳ የተሳለች፣ መላእክት ያደነቋት፣ ፍጥረታት ሁሉ ያደነቋት፣ እኛ የዳንባት፣ ገነት የተመለስንባት፣ ልጅነትን ያገኘንባት፣ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድንባት ግልናታችን ይብላኝለት። እሷን የነካ ባልተፈጠረ ባልተወለደ በተሻለው ራሱ መርጦ እናቱ ያደረጋትን ማን ነው ለመሆኑ የሰውን እናት የሚነካ? ያውም የንጉሠ ነገሥቱን እናት። ፍርጃ ነው ይሄ። ደግሞ በመስቀሉ ላይ ሥጋው እኮ የሷ ነው፣ ደሙ እኮ የሷ ነው። መለኮት ሥጋና ደም የለውም። መለኮት እኮ አጥንት የለውም። መለኮት የተዋሃደው ሥጋና ደም፣ የሷ ደም የሷ ሥጋ ነው። በማዳኑ ሥራ በመስቀሉ ላይ በሥጋዋ በደሟ በአጥንቷ ተካፍላለች። እሷ ነች አታማልድም የምትባለው። ያልታደለ እርጉም የዲያብሎስ ልጅ ቅዱስ ጳውሎስ ሲያስተምር የአግሪጳ የሚባለውን ሲያስተምር የሐዋርያት ሥራ ምዕራፍ 13 ሊያደናቅፍ ሞከረ። እንዳያምን አገረ ገዢው አወቀበት። ቅዱስ ጳውሎስ አንተ የጽድቅም ሁሉ ጠላት
አታርፍም። አንተ የዲያብሎስ ልጅ ራቁትህን ትሆናለህ፣ ዓይኖችህ ይታወራሉ አለው። የዲያብሎስ ልጅ ነው አንዳች የሚናገር ሁሉ በእመቤታችን ላይ። የዲያብሎስ ልጅ የጽድቅም ሁሉ ጠላት አንተ፣ የጽድቅም ሁሉ ጠላት አንተ፣ ክፉ አንተ፣ የክፋት ልጅ አንተ፣ ያመፅ ልጅ ትታወራለህ አለው። ወዲያውኑ ዓይኑ ታውሯል። ይህን ስልጣን ነው የሰጣቸው ለቅዱሳን ሐዋርያት። ከዚህ በኋላ የአይሁድ ፋሲካ በዚህ ዕለት ገጥሞ ነበር። መንፈስ ቅዱስ በወረደበት ዕለት በየሀገሩ ያሉ ፋሲካን በዓል ለማክበር ከግብፅም የተሰደዱት ከባቢሎንም የመጡት በሙሉ ተሰበሰቡ። ከጳርጤ የመጡ አሉ፣ ከጴንጤ የመጡ አሉ፣ ከግሪክ የመጡ አሉ፣ ከአረብ የመጡ አሉ፣ ከሊቢያ የመጡ አሉ። ይህ ሁሉ ተሰብስቧል። የተሰበሰበው ሕዝብ እንዴ የእኛን ቋንቋ አይደለም እንዴ እነዚህ ሰዎች የሚናገሩት? እንኳን የእኛን ቋንቋ በየቦታው በስደት ስለኖሩ የራሳቸውን ቋንቋ እንኳን አመልተውም አይናገሩ፣ እንዴት የእኛን ቋንቋ ሊናገሩ ቻሉ ብለው ይህ እግዚአብሔር ስራ ነው አሉ። የታደሉ የከተማ ገዶች ይላቸዋል። አንዳንድ ርግሞች አይጠፉም። ሰክረው ነው የሚቀባጥሩት አሉ። መንፈስ ቅዱስ ያስቀባጥራልን? መንፈስ ቅዱስ ያንዘፈዝፋልን? መንፈስ ቅዱስ ሰው የማያውቀው ቋንቋ ያናግራል እንዴ? ቋንቋ ተናገረ ከተባለ እኮ መጀመሪያ ተናጋሪው ነው ማወቅ ያለበት የሚናገረውን። እንጀራ ለማለት ከፈለገ እንጀራን ማወቅ አለበት። እንጀራ ስጠኝ ለማለት እንደገና ደግሞ ያ የሚነገርለት ሰውዬ እንጀራ ስጠኝ ሲለው እንጀራ እንዲሰጠው ቋንቋውን መስማት አለበት። መንፈስ ቅዱስ ሰው የማያውቀው ቋንቋ አያናግርም። ዛሬ ቋንቋ ተናገርን እያሉ የከተማ ገዶች በመንፈስ ቅዱስ ይቀልዳሉ። ቀልድበት ይቀልድብህ ለመከራ። ከዚህ በኋላ የእናቴ ልጅ ሰከሩ አሉ። ቅዱስ ጴጥሮስ፣ ቅዱስ ሉቃስ ብድግ አሉ። 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት በጠቅላላ 72ቱ አርድእት ባሉበት የሚገርመው 72ቱን ቋንቋ ሲያፈሰው በእሳት አምሳል የእኛ ጌታ በአውሎ ነፋስ አምሳል ሲያፈሰው ከ15 ቋንቋ በታች የተከፈለበት የለም። እስቲ መለስ ልበል። ስለምን መድኃኔዓለም ክርስቶስ በአውሎ ነፋስ ምሳሌ የተገለጠ? አንደኛ አውሎ ነፋስ ባቢሎንን ካፈራረሰበት ጊዜ ጀምሮ እነሆ ሊቀ መላኩ፣ እነሆ የእናቴ ልጅ ነፋስ የመዓት እንጂ የምህረት አይደለም ይሉ ነበር። ባቢሎንን በነፋስ ካፈራረሰበት ጊዜ ጀምሮ እንደገና በእሳት አምሳል ወረደ። ለምን? ሰዶም፣ ገሞራ፣ ሲባማ፣ ሲባዮን፣ አዳማ 5ቱ አውራጃዎች ግብረ ሰዶም የተፈጸመባቸውን በእሳት አጥፍቶ ነበር። ለምን በእሳት አጠፋቸው? ተፈጥሮን ለውጠው ሴቱን ትተው ወንድ ለወንድ ከሕፃን እስከ ሽማግሌ ድረስ። እንዲያውም መጽሐፉ ዘፍጥረት 19 ምዕራፍን አንብቡት። ከወጣቱ ይልቅ በሽማግሌው ብሶበት ነበር ይላል። ግብረ ሰዶምን ለመስራት ግብረ ሰዶም ማለት ዘር የማያስገኝ ስራ፣ ዘር የማያስገኝ ጋብቻ ተፈጥሮን ለወጡ። እንስሳው አራዊቱ በባህር በየብስ ያለው ተፈጥሮን አልለወጠም። የሰው ልጅ ግብረ ሰዶም ገብቷል። አሁንም እንሰማው ደግሞ ጆሮ ይጠልዛል። ሴት ለሴቱም ወንድ ለወንዱም ሰርግ እየሰረገ ነው። ጥሩ ይዘውታል። እየሰረጉ ነው፣ እየሰረጉ ነው። ምን ማለት ነው? መልስ እየሰመጡ ነው፣ እየወረዱ ነው። ልብ አድርገው። እነኛን በዲንና በእሳት አጋይቶ አጠፋ። ምን ይጠቅመናል ብለው ግብረ ሰዶም ውስጥ ገቡ። ይኸውልህ የአባት እርግማን እንዲህ ነው የሚያደርገው። የኩሽ ዘር የተረገመው ዘር በሙሉ ይሄን ነው የሚሰራው። ሌላ ስራ የሚሰራው የለም። ተንኮልን ብቻ፣ የደጎችን ስም ማጥፋት ብቻ። ይሁን ሌላ ስራ የላቸው። ለምን በእሳት አምሳል በነፋስ መጣ? ለመዓት እንጂ ለምህረት አልወረደም እንዳይሉ ድምፅ እያሰማ በእሳት በነፋስ ምክንያት የወረደበት ነፋስ ኃያል ነው። ኃይሉን መስጠቱን መንፈስ ቅዱስ ኃያል መሆኑን ነፋስ የእናቴ ልጅ የማይኖርበት የማይገኝበት ቦታ የለም። ሙሉ በኩል ላይ ነኝ ሲል አንድም ነፋስ ፈጣን ነው። ፈጥናችሁ ወንጌልን አስተምሩ፣ ንስሐ የሚገባውንም ፈጥናችሁ ስጡ። በዚህ ምክንያት ነው የእናቴ ልጅ ንስሐ ሊገባ ካህኑን ከጠየቀው የሞተ ሰው እንኳን ቢኖር ይሄኛው እንዳይሞት ሌሊቱን ገሎት እንዳያድር ተንኮለኛው ሰይጣን ወዲያውኑ ቀጠሮ አይሰጥም። ንስሐ ለጠየቀ ሰው
ከዚያች ከሕማማት ከሰባቷ ቀን ወዲህ ጾም ነው፣ ፍስክ ነው፣ በዓለ ሃምሳ ነው። ምክንያት የለንም። ከሰባቷ ቀን ውጭ ቀጠሮ አይሰጥም። ልሳሌም ፈጥናችሁ ንስሐ ስጡ፣ ፈጥናችሁ ወንጌልን አስተምሩ፣ ፈጥናችሁ ወደ አሕዛብ ሂዱ፣ አስተምሩ። ነፋስ መዓዛን ያመጣል። መዓዛ ጸጋ መንፈስ ቅዱስን ሰጥቻችኋለሁ። እናንተም በምታስተምሩት ቦታ ሁሉ መዓዛ መንፈስ ቅዱስ ከእናንተ ጋር ነው ሲል ነፋስ በምልአት አይታወቅም፣ መንፈስ ቅዱስም አይታወቅም። ነፋስ ይገርማችኋል፣ ኃይሉን ውቅያኖስን ይገለባብጣል፣ ዛፉን ይገለባብጣል፣ ቤቱን መሬት የማይሰራው ነገር የለም። ኃይለኛ ነው ነፋስ። መንፈስ ቅዱስም የነፋስ ምሳሌ። መንፈስ ቅዱስንም ያለ አገባብ ከሄንበት ቅድም እንዳልነው ወንጌሉን ለማደናቀፍ ሞከረ። ወንጌል አታደናቅፉ ነግሬያለሁ፣ እውር ትሆናለህ አለው። አንተ የክፋትም ሁሉ፣ አንተ የጽድቅም ሁሉ ጠላት፣ አንተ የጽድቅም ሁሉ ጠላት፣ አንተ የክፋት የዲያብሎስ ልጅ፣ የዛ የነፍሰ ገዳይ የዛ የዲያብሎስ የዛ የነፍሰ ገዳይ ልጅ እውር ትሆናለህ አለው። አይነ ልቦናውም ሁለመናው ታውሯል። እናቴ ልጅ በዚህ ምክንያት እነሆ መንፈስ ቅዱስ በዚህ ምሳሌ ተሰጥቷል። ነፋስ ለገበሬው ምርትና ግዱን እንዲለይ፣ መንፈስ ቅዱስም በመጨረሻው ቀን ጻድቃንና ኃጥአን ይለያል። ከዚህ በኋላ ቅዱስ ጳውሎስ ብድግ አለ። በእሳት አምሳል እነሆ ባቢሎንን እንዳቃጠለ ማነው ሰባ ሰዶምን እንዳጋየ፣ እሳት ለመዓት እንጂ ለምህረት አይደለም እንዳይሉ እሳት መንፈስ ቅዱስ ለምህረት መውረዱን ለማጠየቅ ወረደ። ከዚያም ሁለቱ ተነሱ። እናንተ ሰከሩ ትላላችሁ፣ ሰዓቱ ገና ጠዋት ነው፣ 3 ሰዓት አልሞላም። የደጎሰ ደግሶ፣ ያረሰ አርሶ፣ ያነጣንጦ፣ የገነባ ገንብቶ፣ የሰፋ ሰፍቶ ባይሆን ለምሳ 6 ሰዓት ላይ እንደው በላ ጠጣ ቢባል እንኳን ያምራል። ገና በጠዋቱ ሰከሩ ትሉናላችሁ። እንዴት የእግዚአብሔርን ድንቅ ሥራ በነቢዩ በኢዩኤል ያናገረውን ልጆቼ፣ አሮጊቱ፣ ሕፃኑ፣ ወጣቱ፣ ሽማግሌው ኢዩኤል ምዕራፍ 2 ራእይን ያሉ ትንቢት ይናገራሉ ያለውን እሱ የእኛ ጌታ ወረደ፣ ተወለደ፣ አስተማረ፣ ተጠመቀ። ሰቀላችሁት፣ ገረፋችሁት፣ አሰቃያችሁት፣ ገደላችሁት፣ ቀበራችሁት። በገዛ ስልጣኑ እንደተናገረው ሞትን ለልስቶ የተነሳው የእኛ ጌታ በጽርሐ ጽዮን ቆዩ አለን። ቆየን። እንደተናገረው አጽናኙን ልክላችኋለሁ አለን። ዛሬ በ10ኛው ቀን አጽናኙን ላከልን። ያ መንፈስ ቅዱስ ነው ይሄንን ያናገረን። ያ የሰቀላችሁት እንደተናገረው ተነሳ፣ አረገ። እንደተናገረው ይህንን ሁሉ ቋንቋ በእናንተ ፊት የምንናገረውን የገለጸልን ያ የሰቀላችሁት፣ ያ የገረፋችሁት፣ ያ የቀበራችሁት ከሞት ተነስቶ በእሪና በአባቱ በባህሪ አባቱ በባህሪዎቱ በመንፈስ ቅዱስ ቀኝ የተቀመጠው የላከልን መንፈስ ቅዱስ አናገረን እንጂ ሰክረን አይደለም አላ። በዚህን ጊዜ እዛ ተሰብስቦ የነበረ ሕዝብ አንገቱን ደፋ። እነዚህን ዘንድ ምን እናድርግ ብለው ጮሁ። በጌታችን በነገርናችሁ፣ በሰቀላችሁት፣ በገረፋችሁት፣ ባሰቃያችሁት ዛሬ ከሞት ተነስቶ ይህን ክብር አድሎ በሾመን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እመኑ ትድናላችሁ አሏቸው። 3000 ሰው በበዓለ ሃምሳ አመነ፣ ተጠመቀ። በዓለ ሃምሳ ለተዋህዶ ቤተ ክርስቲያናችን ለተዋህዶ ልጆች ለ12 ሐዋርያት ለአባቶቻችን ታላቅ በዓል፣ እኛም የተቀበልነው ይህ ታላቅ በዓል የቤተ ክርስቲያናችን የተዋህዶ የቅድስት ተዋህዶ ቤተ ክርስቲያናችን ስንዱ እመቤት፣ እንከን የለሽ እመቤት፣ የዚች ወደር የለሽ ወደርም የለሽ እንከን የለሽ አቻም የለሽ አቤት እግዚኦ። ይሄ የሴቶች ስም ደስ ይለኛል። ተዋህዶ ቤተ ክርስቲያናችን እንዲህ ናት። እቺ እንዲህ ያለች ቤተ ክርስቲያናችን የልደት ቀኗ ነው። 3000 ሰው እናቴ ልጅ ቀኑ ሙሉ አላስተማረ። አንድ አፍታ በመንፈስ ቅዱስ ኃይል ባስተማረው ትምህርት ይሄ ሁሉ ስም አምኖ የተጠቀመቀበት ቀን በዓለ ሃምሳ ይባላል። ይሄም በዓል ነው የምናከብረው። ልብ በሉ፣ ልጠቀልለው ነው። ልብ በሉ። ከኋላ የኖህ ልጆች ስንት ቦታ ተበተኑ ነው ያለው? ምን ነው ንገሩኝ እንጂ 72 ቦታ። ለሐዋርያት ስንት ቋንቋ ሰጣቸው? በምን ምክንያት?
ለምን ይህንን አደረገ ጌታ? ለምን 70 አላደረገውም? ወይ 60 ወይ 50 ወይ 80 90? አቅቶት ነው? ቃል የገባለት እናቱ አድርጎ በመረጣት በድንግል ማርያም በቀስተ ደመናዋ የማለለት። ልብ አድርጎ 12 ኅብረ መልክ መሆኑ ለእመቤታችን የተሰጠው የጸጋ ብዛት፣ 12 መሆኑ ብዛቱ የእግዚአብሔርን የቸርነቱን ብዛት፣ በቸርነቱ ብዛት በቀስተ ደመናዋ ገና ሳትወለድ ያያትን እነሆ ዘርህን አላጠፋም ብሎ የማለለት ጌታ አይዋሽምና ያንን የካደውን 72 ቦታ የተበተነውን የኖህን ዘር አባታቸው ገቡበት እንዲገቡ እንደተበተኑ እንዳይቀሩ እኛንም እንደተበታተና ያስቀረን መድኃኔዓለም ክርስቶስ ራሜን በሉ። እኛንም እንደተበታተና ያስቀረን 72 ቦታ የተበተኑ የአንድ ማህፀን የአንድ እግዚአብሔር የአንድ ቋንቋ የአንድ ሃይማኖት ልጆች ያ የተረገመ ካብ የወለደው ኩሽ የወለደው የተረገመው የእርግማን ናምሩድ ያመጣው ጦስ ቋንቋውን 72 ቦታ ተለውጦ የተበተነውን ሕዝብ በሉ ሄዳችሁ አስተምረው ወደዚህ አምጥታችሁ አባታቸው ነው ገባበት መንግሥተ ሰማያት አግቡልኝ ብሎ ንጹሐን አባቶቻችንን ሐዋርያትን በ12 ቋንቋ ያስታጠቀበት ምክንያት ይህ ነው። ክብርና ምስጋና ለዘላለም ለሱ ይሁን። ይኸውልህ መሰረታችን ኦሪትና ነቢያት ሐዋርያት። እንዲህ ነው የምታስተምረው ተዋሕዶ ቤተ ክርስቲያን። ዝም ብሎ 72 ቋንቋ ሰጥ አይደለም። ያን የተበተነውን የገባለትን ቃል ይህን ሺህ ዓመት ዞሮ ያን የተበተነ ሕዝብ ወደ አንድ ወገኑ ሰብስቦ አምጥቶታል። ዛሬ ደግሞ ተራቀው ዓለሞቹ ላይ ቋንቋን የሚተረጉም መሳሪያ ሰርተዋል። እዚህ ደረጃ ደርሰን ግን እኛ ባልና ሚስቱ ዛሬ ወንድማማቹ ዛሬ እናትና ልጅ አብሮ የሚነግደው አብሮ የሚሰራው አብሮ የሚነጠው አብሮ የሚሸምነው አንድ ቋንቋ አይነጋገርም። አልግባባ ብለናል። መድኃኔዓለም ክርስቶስ ይሁነን። ይሄም መንፈስ ቅዱስ የኖህን ልጆች አንድ የሚያደርግበትን የላከው መንፈስ ቅዱስ እኛም ይሄ መንፈስ ቅዱስ እኛ ላይ ወርዶ አንድ ቋንቋ ለመነጋገር ያብቃል። መድኃኔዓለም ክርስቶስ አንደበቴን ያከናወነ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ስለዚህ ታላቁ የቤተ ክርስቲያናችን ልደት በዓለ ሃምሳ ነው ወገኖች። አንድ ሰዓት ሞልቻለሁ። በጨመርኩ ዕድሜ ይጨመርላችሁ፣ ባበዛሁ ዕድሜያችሁ ይብዛ። ታግሳችሁ እንደሰማችሁ ትዕግስቱን ያደላችሁ። ቃሉ ሕይወት ነው። የሕይወትን ቃል ነው የሰማችሁት። እግዚአብሔር አምላክ የሚያረጋጋውን እንባችን የሚያብሰውን በጎ ቃል ለመሰማማት ያብቃል። ይህ ክፉ የመሰረተው ይህ በደለኛ የዛ የእርጉም ልጅ በአባቱ የሳቀ አባቱ የረገመው ያ እርጉም የሰራው ስራ ይኸው ሁሉ ሕዝብ ይኸው ጌታ እስከተሰቀለበት ጊዜ ድረስ መከራ ላይ ጥሎታል። ምንጊዜም ሰይጣን መሳሪያ ያደረጋቸው ሰዎች ሕዝብንም ያጠፋሉ፣ ከተማንም ያጠፋሉ፣ ወገንንም ሀገርንም ያጠፋሉ። ወደ እግዚአብሔር ጸልዩ በርትታችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚህ ጉባኤ የሚያስቀረን መዓት አያምጣብን። የጀመራችሁትን ቤተ መቅደስ ተፈጽሞ ሥጋውን ደሙን ለመቀበል የእናቴ ልጅ ልጆቻችሁን ለማስጠመቅ ቃሉን የምትሰሙበት ያድርግላችሁ። በአጭር ጊዜ አደራ መሐንዲሶቹ ብታነጋግሩኝ ደስ ይለኛል። ከባንዲራው ስር ያለው ክፈፍ ለመርገፍ የተመቸ ነው። መርገፍ ይኑረው። መሐንዲሶቹ አነጋግሩኝ፣ እንዴት እንደሚሰራ ነግሬያችሁ ሄዳለሁ። ከዚህ በተረፈ ሁላችንም ቸር ያሰማን። ሐዘናችን ባችን ይቀበል። ስለ ዝናቡ ጸንታችሁ ለምኑ። ሌላ መከራ ደግሞ ረሃብ አይምጣብን። መድኃኔዓለም ስለመብርሃን ስለሚወዳት እናቱ ቃል ስለገባላቸው ስለ ብፁዓን አባቶቻችን ብሎ እግዚአብሔር አምላክ በዝናብ ምሕረቱ ይጎብኘን። ስሙ የከበረ ይሁን። ቸር ያገናኘን እናቴ ልጅ